አባልነት የሚከተለው ኃላፊነቶችም ተጥሎበታል። በሀገር ውስጥና በዓለም አቀፍ መድረኮች ግሎሪ የተቀናጀ ልማት ፋውንዴሽንን በመወከል የግሎሪ የተቀናጀ ልማት ፋውንዴሽን ፕሮግራሞችን፣ ፕሮጀክቶችን፣ ትብብሮችንና የህዝብ ተሳትፎችን ማበረታታት፣ የፋይናንስና ሌሎች ሀብቶችን በማሰባሰብ መደገፍና ግንዛቤ መፍጠር የፋውንዴሽኑን ሞራልና ሙያዊ ምልክት መሆን። የእርስዎ ተሳትፎ የፋውንዴሽኑን ብሔራዊና ዓለም አቀፋዊ ተጽዕኖ በእጅጉ እንደሚያሳድግም እርግጠኞች ነን። ወደ ግሎሪ የተቀናጀ ልማት ፋውንዴሽን የመሪነት ቤተሰብ በከፍተኛ ክብርና አድናቆት ጋር በሙሉ ልብ እንኳን ደህና መጡ እንላለን። ይሄ በእንግሊዝኛም በአማርኛም ቋንቋ ተዘጋጅቶ በተቋሙ በግሎሪ የተቀናጀ ልማት ፋውንዴሽን አማካኝነት የተሰጠው ደብዳቤ ነው። ስለዚህ ይህንን ምስክር ወረቀቱንም ደብዳቤውንም ይዞ በኢትዮጵያና በመላው ዓለም በግሎሪ ፋውንዴሽን ሁሉንም ስራዎች ለመስራት አርቲስት ደሳለኝ ኃይሉ በክብር ተመርጣል። በድጋሚ ትልቅ ኃላፊነት ስለተሸከምክ ለዚህ ኃላፊነት ስለበቃ ክብርልን፣ እንኳን ደስ አለ። በጣም እናመሰግናለን። ወይዘሮ አስማውና አባለሙ በክብር ወደ መጀመሪያ ሁሉን ያደረገ እግዚአብሔር አምላክ ከእናቱ ከድንግል ማርያም ከወላዲተ አምላክ ከቅዱሳን መላእክቱ ሰማዕታቱ ቅዱሳኑ ነቢያቱ ሐዋርያቱ የእሱ ከሆኑት ጋር ሁሉ ክብር ለሥላሴ ይሁን። ለዚህ ዕለት ያበቃን አምላክ ለእሱ ክብር ምስጋና ይሁን። ይሄ ትልቅ ኃላፊነት ነው። አባቴም አያቶቼም መምህራኖች ናቸው። የግል ትምህርት ቤት ነበረን። እንደዚች አይነት እናት ያቀረበችው በሙሉ ያያችሁት በፓወርፖይንት ፕሬዘንቴሽን እድሜ ዘመኗን ሁሉ የጨረሰችበት። እሱም እንደዛ ሰው ሲሰሩ የኖሩ ሰዎች ናቸው። እዚህ ያደረሳችሁ አምላክ ይህን ሁሉ ሲያሰራችሁ የኖረ አምላክ ጨርሳል፣ ያሳያል። ብዙውን ርቀት ሄዳችሁ ሰርታችሁልኛል፣ ሰርታችሁለታል በኢትዮጵያ ሕዝብ። አሁን ይህን ደግሞ መሬቱን ከመረከብ ጀምሮ ሁሉም የተባበሩትን የመንግስት በየደረጃው ያሉ አካላት ቅድም ተሰሩ ተብሎ የቀረቡትን ሁሉንም ነገሮች ሰምታችኋል። ከኢትዮ ቴሌኮም ጋር ተፈርሟል። ብዙ አካውንቶች አሉ በቴሌብር መጠቀም እንዲችልበት። ሌላ ያልጠቀሳቸው ብዙ ነገሮች አሉ። ከራሳቸው ኪስ እያወጡ ከልጆቻቸው ከቤተሰብ አውጥተው ይሄን ዝም ብሎ 2 ምናምን ሚሊዮን ያላችሁ በጣም ትንሹ ነው፣ አይነገርም እያለ እያስቸገሩኝ ማለት ነው። በጣም በርካታ ገንዘብ የአውሮፕላን የደርሶ መልስ ትኬቱ ብቻ ዋጋ ምን ያህል ሊሆን እንደሚችል መገመት ትችላላችሁ። ለግላቸው ጉዳይ አለ የሚሄዱት ሀገር ለመስራት ነው። ስለዚህ ለእኔ እዚህ ያላችሁትን ሊቃውንቶች ይዘን አባቶች፣ እናቶች ይዘን ዲፕሎማት፣ ዲያስፖራ፣ አርቲስት በተለይ አክብራችሁን በዚህ አጭር ጊዜ ቅድም በፍቄ እንዳለው በአጭር ጊዜ እዚህ የመጣችሁትን የሚዲያ ባለሙያዎች፣ ጋዜጠኞች፣ ተቋማቶች ከልቤ ማመስገን እፈልጋለሁ። ሁላችሁም እዚህ የተገኛችሁትን አብረን ደግሞ ብዙ ርቀት እንሄዳለን። ከወጣቶቹም ቴንኪው ብሩና ጉተማ እናንተን ቲክታከሮቹን ይዘን እነዚህ ሊቃውንት አባቶች ሚዲያ ሌላውን
ኮንቬንሽናል ሚዲያውን ሁሉን ምሁራን፣ ሊቃውንቱን፣ ዲያስፖራዎቹን ታሜ እንዲህ እንደቀላል ሰው እንደታዩት ኢንጂነር ታምራት የታላቋ የደጓ እናት የሙያ አምባነሽ ወይዘሮ አምባነሽ ልጅ ብዙ ለሀገር ሲሰሩ የኖሩ ናቸው። ሀገር ሲያፈርሱ ሳይሆን ሰው ሲያፈርሱ ሳይሆን ሰውና ሀገር ሲሰራ የነበረ ስብስብ ነው። ጥብዬ ኖርልኝ ወንድሜ፣ ሁሌም ኩራት ሄደ። አንተም በሚዲያ አሃዱ ሚዲያ ላይ እኔ ስንታችሁ አባቶች፣ የሃይማኖት አባቶች የእናንተ ቡራኬ የሚደርሰን በጸሎት ዘጉልን አላችሁ። ቅድም ቸኩለን በጸሎት መጀመር ነበረበት። ዞሮ እናንተ በአካል መገኘታችሁ በጸሎት እንደተባረከ ነው። ስለዚህ ሁሉንም መንፈሳዊውንም አእምሯዊውንም ሆነ አካላዊ ያለንን ኢትዮጵያ ያላትን ሀብቶች በሙሉ አሰባስበን መስራት የምንችልበት እድል ይኖራል። ጎንደር የዛሬ ሳምንት ጠብቁን። ይህን መልእክት ሚዲያዎች በደንብ ታስተላልፉ እፈልጋለሁ። ጎንደር ባለሀብቶች ከኢትዮጵያው በመላው ኢትዮጵያ የጥምቀትን የከተራን በዓል ጀምሮ ለማክበር በተለያዩ ፕሮግራሞች ጎንደር ላይ ያለ ብለን የምንጀምረው የመጀመሪያው ፌዝ ግንባታ የሚከናወንበት ጎንደር ከተማ 44ቱን ታቦታት የሁሉንም የአይሁዱም የእስልምናው የሁሉንም ሃይማኖት አባቶች ጸሎት ቡራኬ ይዛ የኖረች ጥንታዊቷ ቀዳማዊቷን ሀገር የ44ቱ ታቦት መገኛ ከሆነችው ከጎንደር እንጀምራለን። እግዚአብሔር አምላክ ይረዳናል። ጋሻ ምንም እንዳትጠራጠር፣ የሚያከናውነው እግዚአብሔር ነው፣ የሚሰራው እግዚአብሔር ነው። ብዙ ነገሮችን ሰርተናል፣ ግን ለኢትዮጵያና ለሕዝቧ ከሚያስፈልገው በጣም ጥቂት ነው። ይሄ ጎንደር ላይ የሚጀመር ፕሮጀክት ጎንደር ላይ ብቻ የሚቆም አይደለም። ጎን ለጎን የምናሰባስበው ከዲዛይን ጀምሮ ከመሬት ልክ የጎንደር አሁን አንዱ የተሰጠበት ምክንያት መሬት በፍጥነት ስለሰጡ፣ ስለዚህ ይሄን ያደረጉትን ሁሉ አመሰግናለሁ። እዚህ የመጣችሁትን አመሰግናለሁ። ጎንደር ስንመጣ ጎንደር የምትገቡ በአየርም በምድርም የምትገቡ ወይም ደግሞ የገባችሁ እዛም ነዋሪ የሆናችሁ በመላው ኢትዮጵያ በመላው ዓለም የምትገኙ ሁላችሁ ኢትዮጵያውያን ይሄን የመጀመሪያውን ታሪካዊ ሳቆች ጎንደር የምንጀምረው በሌሎች 8 ክልሎች የምንገነባቸው ተመሳሳይ ባህልን፣ ታሪክን የዛን ህዝብና አካባቢ ማንነት መገለጫ የያዙ የአርኪቴክቸራል እና ኢንቴሪየር ዲዛይኖችን ከመስራት ጀምሮ ሁሉንም አይነት ህብረተሰብ ተጠቃሚ ማድረግ የሚያስችል ያለ ብሔር፣ ያለ ሃይማኖት፣ ያለ ምንም ልዩነት ስራችን ሰው መስራት ነው፣ አገር መስራት ነው። ስለዚህ ይሄን እናደርጋለን። ጎንደር ጠብቁን። ኤርፖርት ጀምሮ ቦታውን ሄደን እንጎበኛለን። የተሰሩትን ስራዎች እናያለን። በጣም በርካታ አርቲስቶች፣ የጥበብ ሰዎች፣ የሃይማኖት አባቶች፣ ዲያስፖራዎች ከመላው ኢትዮጵያና ዓለም የመጣችሁ የተለያዩ ህፃን፣ ወጣት፣ ወንድ፣ ሴት፣ ምሁር፣ ሊቃውንት፣ የሁሉም እምነት ሃይማኖት ብሔር ሰዎች እንዲሁም አፍሪካውያን እንገኛለን። አጭር ለሌሎችም እስካሁን በአማርኛው ቋንቋ ብቻ ስናቀርብ ስለነበር ለሌሎችም የሚሆን አንዲት ፕሬስ ሪሊዟን ይዘት ያለችና አንድ የአምባሳደርነቴን ንግግር አድርጋለሁ፣ ፎርማል ንግግር። ስለዚህ እሱን እንድትከታተሉ ይፈልጋል። ይሄ ለውጭ ሚዲያዎችና ለዲፕሎማቶችም ለሌላው ማህበረሰብ Foreign Development Foundation, in abbreviation GIDF, officially launches in Addis Ababa a national vision for GIDF, or Glory Integrated Development Foundation, was founded by Wezaro Asmaru Barihun Kabede and Ato Alamu Tafra Tesama, two veteran public servants and social innovators whose careers span over 3 decades in education, governance, and development. Registered both in Ethiopia, ACSO, Authority of Civil Society Organization, and Maryland, USA, and the Federal Congress, GIDF is strategically designed to serve 8 regional states of Ethiopia through scalable, sustainable, and impact-driven development programs. GIDF is not simply a foundation. It's a national development architecture built to nurture future leaders, empower women, strengthen communities, and position Ethiopia
competitively for the coming generations. ይሄን የሚሉት ሁሌም ስናወራ የሚነግረኝ ጋሻለሙና እትያስማሩ they said the founders in their joint message. Flagship project Gondar Special Residential Institute. At the heart of Global Integrated Development Foundation's first phase is the Gondar Special Residential Institute, grades up to 9 up to 11, a large-scale, high-standard, elite residential school that will provide competitive academic excellence, character development and leadership training, holistic personal growth, university and career residence. Over 75,000 square meters of land have already been secured in Gondar with fencing, site development, environmental greening, architectural designs, and soil testing completed. Gondar was selected for its historic importance, educational demand, and strong regional government support. Core program areas. GIDF programs are built on 5 integrated pillars: elite education and leadership formation, vocational and entrepreneurship, empowerment, community capacity building, women's and girls' comprehensive empowerment, strategic national and international partnership. These pillars ensure that education is directly linked to productivity, social transformation, and economic growth. Founders of national stature. Whether Asmaru Brihun Kabada, board chairperson, a nationally and internationally respected leader, whether Amsaru has served Ethiopia as director at the Ministry of Education, member of the Ethiopian Parliament, Commissioner for Human and Children's Affairs, National Strategic Planning Committee chairperson, Global Education and Gender Equality advocate with over 30 awards, international representation in 24 plus countries, and collaborations with UNICEF, UNESCO, EDI, and PACT. She brings world-class leadership, research, and governance expertise to GIDF. Ato Alamu Tafer Tasama, CEO and board secretary with over 30 years of leadership experience, MBA level management expertise, and private sector entrepreneurship, Ato Alamu ensures strong governance, operational excellence, and strategic implementation of GIDF's vision. Honorary Ambassador appointment. A major highlight of today's program was the official announcement of artist, filmmaker, humanitarian leader Desalegn Hailu, it's me by the way, Mazeka as the Honorary Ambassador of GIDF, widely known for his national a strong founders commitment. The founders have personally invested millions of birr to finance the foundation's early development infrastructure, environmentally greening, community engagement, and institutional readiness, demonstrating deep commitment and long-term sustainability. A call to partnership, GIDF invites government and institutions, whether local or foreign, development partners, donors and philanthropists, private sector leaders, diaspora communities, international organizations to join this historic national movement. Donations can already be made through official bank accounts and Telegram, enabled through an MOU with Ethio Telecom. Global Integrated Development is a registered Ethiopian and US philanthropic organization dedicated to building elite education systems, empowering women and youth, strengthening communities, and creating future-ready Ethiopian leaders through sustainable development frameworks.